በህይወት ዘመናችሁ ኢትዮጵያ ውስጥ ሰላም ማለት ፖለቲካዊ ሰላም የነበረበትን ዘመን የሚያስታውሰኝ ሰው ካለ ማንም ሳይፈናቀል በፖለቲካ አቋሙ ሳይገደል ሳይታሰር ሳይታፈስ ወዘተ የኖርንበትን ዘመን የምታስታውሱ ሰዎች ካላችሁ የትኛው ዘመን እንደነበረ አስታውሱ። አሁን ደግሞ አዲስ ጦርነት ያለፈውም ሳያበቃ አሁን ያለንበትም እያለ ተፈናቀሉት እንደተፈናቀሉ የሞቱት ገና በደንብ ሀዘን ሳይወጣላቸው የቆሰሉት ሳያገግሙ እንችላለን በየትኛው ህዝብ በየትኛው አቅም በየትኛው እኔ እንጃ። ግን እስቲ አስታውሱ፣ ሰላም የነበረበትን ዘመን እስቲ አስታውሱ። ያው ኤርፖርትም ሸኝተናል፣ ሆስፒታል ውስጥም ብዙ ጊዜ እኛንን የምናሳልፈው እየተቀያየርን ሁሉም የኢቢኤስ ባልደረባ የኢቢኤስ ፋሚሊ እግዚአብሔር ይስጣቸው ኤርፖርት ሸኘ ነው። በጣም የተሸኘ ቀን በጣም ተላቅሰን የተለያየ ነው ሁላችንም። ግን ቃል ገብቶ ነበር ካቆምንበት እንቀጥላለን አታልቅሱ እመለሳለሁ ምናምን እያለ ነው እኛን እያጽናና ነበር ኤርፖርት ስንሸኘው ማለት ነው። ከዛ በኋላ ጃፒ ልጁ እግዚአብሔር ይስጣው በቪዲዮ ኮል ያሳየን ነበር ያገናኘን ነበር። በመሃል የተለያዩ ነገሮችን ያው ኢንፎርሜሽን እንለዋወጣለን። ከዛ በኋላ ግን የህልፈቱ ቀን ሁሉም ሰው ሰምቶት ዓለም ዜናውን ካራገበው በኋላ ነው የሰማሁት። በህይወቴ ሀዘን ገጥሞኝ ያውቃል የቅርብም የሩቅም ሰው፣ ግን አንዳቸውንም ሲሞቱ በህልሜ አይቻልም። አስፋው ግን የሞተ ቀን በህልሜ አይቼ ነበር። እኔ እንዴት ሆነ ያስፍዬ ሞት አካባቢ የኔ የደስታ ጊዜ ነበር። ያ ማለት ሽምግልና የተላከበት ኢንጌጅ የተደረኩበት ነበር። ትልቅ ሰርፕራይዝ የተደረኩበት ታይም ነበር። ብዙ አቀደን ነበር። ሽማግሌ ሊሆን ከባለቤቴ ጋር በጣም ይግባባ ነበር። እንደ ቤተሰብ ሆናል ብያለሁ። ከዛ በቃ መጥቼ ማን ነኝ ምድርሽ የሚል ተስፋ ሁሉ ጊዜ እንነጋገር ነበር። በአጋጣሚ እሱም ፕላን አድርጎ ቤተሰቦቹንም ከዚህ ሀገር ይዞ ኢትዮጵያ መጣና ፕሮግራም ተደረገ። ያው ሰርፕራይዝ ነበር። ኢንጌጅ አረግን ማለት ነው። እሱ ታሞ በነበረበት እዚህ ሀገር እየታከመ በነበረበት ሰዓት ከዛ የኢንጌጅ የተደረኩበት አካባቢ ቤተሰብም ጓደኛም እንኳን ደስ ያላችሁ እያለ ይጋብዘህ የለ በሳምንቱ ነው በሁለት ሳምንቱ ነው አስፍዬ ያረፈው። ገና ግብዣዎቹ መዝናናት ላይ ነን። አክስትም አጎትም ጓደኛም ልጋብዛችሁ ይላልና የዛን ቀን ራት ነበረብን። ጓደኞቻችን ጠርተውን አንድ የባለቤቴ ካዝንም ከዚህ ሀገር ለፕሮግራሙ ብሎ አብሮት የመጣው ልጅ ፕሮግራም አዘጋጅቶልን በቃ ውስጤ ጥሩ ስሜት አልተሰማኝም። በጣም ቀፈፈኝ። የዛን ቀን ቅዳሜ ቀን ነው። ከዛ ነኝ እንሂድ እንጂ ጓደኞቼ የሚደውላሉ ላንቺ አይደል ሲሉኝ ዛሬ ከቤት መውጣት አልፈለኩም። እንደ ትላንት ወዲያ ጃፒ ጋር ደውዬ ደህና ነው ብሎኛል። አላገናኘኝም ግን እኔም አልገባሁም ግን ሂዝ ኦኬ ምናም ብሎ አናግሮኛል። ካስፋው ጋርም አላገናኘሁትም ግን ይሄ ድብርት አለ አይደል ዝም ብሎ መውጣት ማትፈልገው የሚደብርህ ነገር አይ እኔ ደብሮኛል። እንዴት ፕሮግራሙ እኮ የኔና ያንቺ ነው ይለኛል ባለቤቴ። ማይ እናንተ ሄዱ ተዝናኑ በቃ ድርቅ አልኩኝ። እንደዚህ ደረቅ እንኳን አልነበርኩም። ከዛ ሄዱ። ማታ ላይ 4 ሰዓት አካባቢ የማታ ነበር ፕሮግራማቸው። እዛ እንትን አለኝ በቃ ውስጤ በጣም ተረበሸ። ከዛ እስቲ ጃፒ ጋር ልደውል ብዬ ስደውል አያነሳም። ከዛ እንትን ቮይስ ውስጥ ካሁን አለ ቮይስ ላኩለት። ጃፒ ያስፍዬ እንዴት ነው በእናት በጣም ተጨንቅ ያለውና ያለውን ነገር መደወል እንኳን ባትችል አሳውቀኝ ብዬ ታውኩለት። ከዛ እሱም አልደወለልኝም ስልኩንም አላነሳም። እንቅልፍ ወሰደኝ ማለት ነው። ድብን ያለ እንቅልፍ ወሰደኝ። ከዛ ማየው በህልሜ ተኝቼ እኔና ትንሳኤ ብርሃን ታውቀዋለህ አይደለ? ያስፍዬ በጣም የልብ ወዳጅ ነው እሱም። ትንሱና እኔ እዛ ሆስፒታል ውስጥ እናስታምመው ነበር። ኢትዮጵያ ውስጥ ሆስፒታል ውስጥ ይመስለኛልና ቁጭ ብለን ተረኛ ሆነን እየጠበቅነው ይመስለኛል። ቁጭ ብለን እኔና እሱ ወሬ ተመስጠናል። አስፍዬ እንደዚህ አልጋው ላይ ተኝቷል። ከዛ ያወራን ድንገት ዞር ስል ኦክሲጅኑ ውልቅ ብሎ ወድቆበታል። ከዛ እንዴ ትንሱ አረ ኦክሲጅኑ ወልቋል፣ አረ ኦክሲጅኑ ዶክተር ጥራ አለዋለሁ። ከዛ ይመጣና በቃ ቃልዬ ከዚህ በኋላ እኮ ሄዷል ይለኛል። እንዴ ብዬ ዶክተር ምናም ብዬ ጮሃለሁ። ብንንስል በጣም ላብ አጥምቆኛል።
በቃ በህይወቴ ተሰምቶኝ የማያውቀው አይነት ስሜት በቃ ሰውነቴ ራሱ በጣም ተቆጥቷል ተረብሿል በጌታ በኢየሱስ ስም ምን ሆኜ ነው ምናምን ነገር አልኩኝ ከዛ በኋላ ስልኬም ተመልሼ ሳይው ጃፒ ምንም የተወልኝ ሜሴጅ የለም ምንም ነገር የለም መልሼ ደወልኩለት አያነሳም ከዛ ስልኬን ስዊች ኦፍ አራኩኝና ተመልሼ ማለት ነው ተረጋግቼ ለመተኛት ሞከርኩኝ ከዛ በኋላ የሚገርም ነገር እስከ ጠዋት እስከ 4 ሰዓት ድረስ አልተነሳው ለካ ለሊት 9 ሰዓት በሰዓቱ ህልሙን አይቼ ስነቃው ህልሙ 9 ሰዓት አካባቢ ነው ኢትስ ዘ ታይም ከዛ በኋላ ስሰማ አስፍዬ ያረፈበት ታይም ነው ከዛ የሆነ ሰው ተናግሮ ሰው እንዳለ ተጥለቅልቆ የኢቢኤስ ሰራተኞች ይፈልጉኛል አንድ ላይ ለህዝቡም ለማርዳት እርማችን የምናውጣ ተብሎ ቢደወል ስልኬ ስዊች ኦፍ ነው ከየት ያገኙ ከዛ ቤት ውስጥ ማስቀምጠው የልጄ ስልክ ነበር እሱ ደግሞ ብድግ ያረግና ተኝታለች ብሎ ብቻ ነው ዝግት የሚያረግባቸው ከዛ ሊያናት መጨረሻ ላይ በእናት አገናኘኝ እንደምንም ምናምን ብለው እናቴ ከቢሮ ሰው ይፈልግሻል ምናምን አለኝ መጨረሻ ላይ ማለት ነው ኦሬዲ አይ ቲንክ 5 ሰዓት ምናምን ይሆናል የዛ ሰዓት ምንድነው ከዛ በኋላ ሄሎ ስላት እያለቀሰች ሰማው ምንም እንዳትነግሪኝ ብዬ ስልኩን ዘጋሁት ከዛ በኋላ የተፈጠረው ነገር በጣም ያስጠላ ነበር አስበዋል እኔ እሞሸራለሁ ብዬ ነው የዛን ሰዓት የደስታዬ ተካፋይ ይሆናል ብዙ ነገሮች አብረን አቅደናል አስበናል ድኖ መጥቶ አብረን እንደምንሰራ ግንኙነታችን እንደሚቀጥል ነበር ማስበው እና ለኔ በጣም ከባድ ጊዜ ነበር ያ ጊዜ በዚህ ጋር ደስታ አለ ደስታዬን እንኳን በቀላሉ ማጣጣም አልቻልኩም ብዙ ሰዎች እንደውም እንደዛ ስታለቅስ ስታዝን ለካ የውሸት ነው ማለት ነው 40 ሳይሞላው ሽምግልና ደገሰች ብለው በጣም ብዙ ሰው ወቅሰውኛል ግን አማራጭ አልነበረኝም ሳላዝን ቀርቼ አይደለም ፕላን የተደረገ ነው የረጅም ጊዜ ፕላን እንዳልኩ ከዚህ ሀገር ትኬት ቆርጦ አስተካክሎ ከፋሚሊ ጋር ምናምን መምጣት ቀላል ነገር አይደለም 2-3 ሳምንት ተራዘመ ሆቴል የተያዘ ፕሮግራም ቀብድ የከፈልንበት በሐዘኑ ምክንያት እግዚአብሔር ይስጣቸው ባለ ሆቴሎቹ መለሱልን ካንሰል ተደረገ በተለይ ግን እኔ በጣም ውስጤ የቀረ ነው ያልኩ ምክንያቱም በጣም ወዳጄ ስለነበረ ያስፍዬ ህልፈት በጣም ጎድቶኛል እኔ በምን ምክንያት ሽምግልናውን ፕሮግራሙን እንዳደረኩኝ ያውቃለሁ ከጃፒን ፍቃድ ጠይቄ ነው ጃፒዬ እንዲ ነው ምን ታስባለህ ስለው እንዴ እኔ እንደውም በሱፋንታ አጠገብሽ ቆማለሁ አለኝ ከዛ በኋላ ነው እንደውም በቃ እሱ አበረታቶኝ አግዞኝ ነው በቃ ግዴታ መደረግ ስለነበረበት እንጂ ይሄ የውሸት የማስመሰል በጣም ብዙ ሰው ኮሜንቱ እንዳለ አጠቃላይ የነበረው ይሄ የሽምግልናው ቪዲዮ ብዙ ሰዎች ነበሩበትና ሲለቀቅ በጣም ጨካኝነሽ 40 ቀን እንኳን ሳይሞላው እንደዛ ስታለቅሽ ያዙ ይልቀቁኝ ስትይ የነበረው ፌክ ነው ማለት ነው አስመሳይ ምናምን እሱ ልክ አይደለም በዛ ላይ ደግሞ ትልቁ የቅርቡ ሰው ጃፒ ነው ልጁ በፍጹም የደስታሽ ቀንማ እሱም ቢያይ የሚጠብቀውና የሚጓጓለት ቀን ነበር እኔ በሱ ፋንታ አጠገብሽ ቆማለሁ አለኝ ያንን ነገር ማካሄድ ይችላልው ሰው ግን ምንም በማያውቅበት ብዙ ሰው ይፈርዷል ያ ነገር ጎድቶኝ አልፏል በሰዓቱ